አሁን ደግሞ ስልክ መስመራችን ላይ አብይ ያለው አለ እንግዲህ ፓኢል ሄብራቲ ነው፣ ፖለቲከኛ ነው። አብይ ያለው ባለፈው ሳምንት እሺ ስላበራ ጠይቀነው እንደው አንዳንድ ጥያቄዎችን አንስተን ነበር። ዛሬ እስኪ አበራ ተመልሷል። ደግሞ አብይ ያለው የሚለውን እንስማ። አብይ ስልክ መስመራችን ላይ ነው። አብይ ጤና ይስጥልን። ሸባቶ ሰባቶም ማሽሎምካ በስተር መጀመሪያ ያው እኛ አማርኛ ብዙ አልችልም፣ ግን እሞክራለሁኝ። ኧረ በጣም ቆንጆ ነው እና በጣም የሚያስደስት ጊዜ ነው። አበራ መንግስት መመለሱ ያው 10 ዓመት ተኩል ቆይቶ እዛ ያው 3820 ቀን ማለት ነው። ያው 3821 ቀን እና በጣም የሚያስደስት ነገር ነው። ያው ልብ በጣም የሚከፍትና እንትን የሚል ነው። ደስ ይላል፣ በጣም ደስ ይለኛል። እና ብዙዎች እንግዲህ አማርኛ ስለሚሰሙ በአማርኛ በጣም ደስ ይላል። ዛሬ በጣም ደስ ይላል። እኔ ማማ ሽፍታታ ለኛም ሰርፕራይዝ ነው። በብራይት ለማወራ ግን ያው እኮ ይኸው በአማርኛ ሰማንህ። በሚችለው አማርኛ በጣም ደስ የሚል ነው እና ክፍ ነገር ነው ለመንግስቱ ቤተሰብ ሳይሆን ብቻ ያው ለኛም ለሁላችንም ደስ የሚል ነገር ነው። እንግዲህ ያው እንደሚታወቀው ያው አብይ እንዳልከው ባለፈው ቃለ መጠይቃችን እኛ በአማርኛ እየጠየቅን አንተ በዕብራይስጥ ነበር የመለስክልን። እንደዛም ነበር የምናውቀው። ለማንኛውም እንግዲህ ደስ ይላል። በአማርኛ ነው የምንቀጥለው። ይሄን ያህል አማርኛ ካወራህ እንግዲህ ለምን በዕብሪት እንደምታወራ አላውቅም። በቂ በላይ ነው ያለ አማርኛ። አይ አንዳንድ ጊዜ ቃላቱ እያጠራኝ ነው። ሲያጥርህ ደግሞ በዕብሪት ትቀጥላለህ፣ ችግር የለም። ሲያጥርህ በዕብሪት እኛን ተረጉመዋለን፣ ችግር የለውም። አብይ ረብቶ ያጣል ከለሮት አበራ መንግስት አይ ገና አሁን እንግዲህ ወደ ሂሎብ ልሄድ ነኝ በሆስፒታል። በእግዚአብሔር እርዳታ ያው ተገባሁኝ። ማየት እችላለሁኝ፣ አየዋለሁ። ግን ገና አላየሁትም። መጀመሪያ እኮ እኛ አበራን አላውቀውም፣ ቤተሰቤ አይደለም። ይገባኛል። አዎ መቼም አታፓይል ሸፍራት ካዛክ ስለሆን ሀሻርት ያታትየ በማቆም ገብርኤል ለምንድን ነው በዕብሪት የምጠይቀው? እሱ በአማርኛ እየመለሰል ገብርኤል ወደ አማርኛ ተመለስ። እሺ ደግሞ ወደ ዕብሪት ልትወስደው ነው አሁን? መጀመሪያ ልንገርህ፣ መጀመሪያ እንትን ያላልኩት ያው ሸባት ስለሆነ እኛ ሸባት አከብራለሁ እና ስለዚህ ሸባት እንትን ማለት አልቻልኩም እና ግን አሁን ትንሽ ቆይቶ ወደ ሂዶብ ሊደርስ ይዤ ማየት ፈልጋለሁኝ። ያው ትችያለ ማለት ነው። ያው 10 ዓመት ስላበራ 10 ዓመት ምናምን ብዙ ስናወራ ነበረ። እኛ ብቻ አይደለውም፣ ያላ ብዙ ሰዎችም ነበሩ የሚያገዙ ስላወራ አበራ እንዳይረሳ ተብሎ ያው እንግዲህ ብዙ ነገር ምን ነበረ ያው በቴሌቪዥን ቢሆን አሁን እንግዲህ ፌስቡክ ቢሆን ትዊተር ቢሆን ቲክቶክ የፈለገ ነገር ቢሆን ብዙ ሰዎች አሉ እና ጋዜጠኞችም ስላበራ ባይናገሩ ባያወሩ እኛ አለን ማለት ይሄ እንትን ትልቅ ነገር ነው። የረሻቶት ክብራት የሚባለው ሶሻል ሚዲያ የሚባለው ትልቅ ነገር ነው። ለምን እኛ ቃላታችን በዛ ማስመት እንችላለን። እውነት ነው። እና ላበራ እኛ ማለት እኛ የእሱ አፍ ነው የነበርን በዚህ በ10 ዓመት እንግዲህ ብዙ ሰዎችም ስለሱ እንትን ያው የእስራኤል እንትን ህዝብ በአጠቃላይ ስላበራ እስካሁን ድረስም ስሙን በደንብ አላውቁትም፣ አልያዙትም። አዎ ልክ ነው። ይጠይቁናል እኛን እንዴት ነው መባቲ ሞቶ ይጠይቁናል። እውነትህን ነው። ስሙን እንዴት ነው የፈለገ ስም ቢሆን እነሱ ይችሉታል። ግን አበራ ማለት ያው 2-4 ቃላት ማለት እንደው አበራ ማለት ይከብዳቸዋል። 3 ቃል ያው 3 ፊደል 3 ቃል ማለት ነው። እና በጣም ተደስቻለሁ። ያው ወንድም የተመለሰ ማለት ነው። በጣም አዎ የሁላችን ባላውቀውም አበራን ባላውቀውም ቤተሰቤ ባይሆንም ያው ወንድሜ ማለት ነው። እውነት ነው። እና ስለዚህ የሚያስደስት ነገር ነው፣ ትልቅ ነገር ነው ለሁላችን። ልክ ነህ አብይ። እንግዲህ አንተ እንዳልከው ደግሞ ፓኢል ሄብራቲ ተንቀሳቃሽ የማህበረሰብ ተንቀሳቃሽ ነው የሚባለው በአማርኛ፣ በዕብራይስጥ ነው የተለመደው የበለጠ ነህ። እንዳንተ ደግሞ እንቅስቃሴ የሚያደርጉ ሌሎችም አሉና እንደው ዛሬ በአጠቃላይ በተለይ ደግሞ ግንባር ቀደም አፍጋና ሰልፍም እንዲወጣ እንቅስቃሴ እንዲደረግ ስታደርጉ የነበረው የእናንተና አሁን የጓደኞችህ ስሜት የሌሎቹ እንዴት ነው? ያንተን ደስታ እያየን እየሰማን ነው። አይ ሁለት ተደስተዋል። ያው ብዙ ሰዎች አሁን እንግዲህ እንደምሰማው በዋትስአፕ ቢሆን የሚሰዱልኝ በጣም ተደስተዋል። ያው አንዳንዶችም በቃ በእንባ ነው። ለምን ያልታመነ ነገር ነው። እውነት እንዴት 10 ዓመት ተኩል ተዚህ ተሐመስ ተይዞ ተዓዛ እንዴት ተመለሰ እና
ሰዎች በጣም ተደስተዋለኝ። አላመኑማ፣ መጀመሪያ አላመኑም። እንዴት ይሆናል ይህ ነገር በህይወት አለ ብለውም አላሰቡም። ያው ደግሞ ደህና ነው ሲታይ፣ አይተኸዋል አንተ ያው ሻባት ስለምጠብቅ ደህና ነው ሲታይ ዳው እና አሁን በጣም ሰዎች ተደስተዋለኝ። ፔሊን ኮርቫቲም ብቻ ሳይሆን ሁሎች በቃ ተደስተዋለኝ። በጣም ክፍ ሞራል ነው የሰጠ ለሁሎች። እንደው ዛሬ መቼም አበራም አብሮ ስለተመለሰ ስለ አበራ አወራን እንጂ እስኪ ጠቅለል አድርገህ ዛሬ ስለተመለሱት ስለ 6ቱ እስራኤላዊ እየተሰማህ ያለውን ነገር እስኪ አጋራን። ያው ይሄ በጣም ደስ ይላል። እንግዲህ ሀበሻ ቢሆን እንትን ነጭ ቢሆን የፈለገ ቢሆን ያው አንድ ማለት ነን። እነዚህ ሰዎችም ያው ተቤታቸው እንትን ይወስዷቸው እና እነሱ አሁን እንግዲህ በኋላ አይቀሩም አሉ እና እነሱን አሁን እንግዲህ ለእነሱም መከራከራለን፣ ለእነሱም እንዲመጡ ሁሎች እንዲመለሱ ወደ ቤታቸው። ያው ልክ እንዳገርነሽ ብዙ ሰዎች አሉ እንግዲህ ልጆችን የሚፈልጉ እናት አባታቸውን የሚፈልጉ ያው እና ይሄ ልክ እንደ ራሳችን ነው ማየት ያለብን እና ለእነሱ መታገል ያስፈልጋለኝ። የእነሱም እንደው በቃ በእንትን ሲሆንም ያው እንትን ትፊላ አለ፣ በዛም እንግዲህ ጸሎት ያስፈልጋለኝ እና ይሄ ሁላ ለምን ያው አንድ ነን። ያው አበራ ቢሆን ሂሻም ቢሆን የፈለገ ሲም ቢሆን ያው እዚህ ሀገር ያለ ሰዎች በአንድ ላይ መሆን አለብን እና ስለዚህ ሁሎችንም የአበሻ ሰውን ቢሆንም ሌሎች ማሰብ አለብን። እውነት ነው። እንደው አብይ ከዚህ ጋር ተያይዞ መቼም ጥያቄ ማንሳት አይቀርም። ዛሬ የደስታ ቀን ቢሆንም አበራ ለመጀመሪያ ጊዜ በሐማስ እጅ እንግዲህ ብዙ ዓመት የቆየ የእስራኤል ዜጋ አበራ ነው። 10 ዓመት በላይ ብዙ ሰዎች ስራን ቦታ የተለያየን ቦታ ይጠይቁናል። ለምንድን ነው ግን ሌላ ሰው ቢሆን ይህን ያህል ጊዜ ይቆይ ነበር? ከዚህ ጋር አያይዘው ደግሞ የሃይማኖትን የህፃኗን ጥያቄ ያነሳሉ። እንዴት ነው እቺ ልጅ በመንግስት በኩል ፖሊሲስ ምን ደረጃ ላይ ደርሷል? ያው መቼስ እኛን ሲያዩ ሁሉን ነገር በቅርብ ሁሉን አንድ ቀን የምናውቅ ስለሚመስላችሁ እንዲህ አይነት ጥያቄዎች ይነሳሉና እንዲያው በአጠቃላይ ምን ትላለህ? ያው እውነት ታወራነ ብዙ ይህቺ ሀገር ስላበራ ብዙ አልታገሉም። ያው መንግስት ቢባል ብዙ አልታገለም ላበራ መንግስቱ 10 ዓመት ተኩል ያው አንድ ነገር እንኳን ምልክት ያበራ ምልክት ጋዜጣ ይዞ ወይም እንትን ፊልም እንትን ቪዲዮ ምናምን ነገር ይሄ ነገር እንትን አላሉም፣ አምጡ አልተባለም። ስላበራ መንግስት አልታገለም። ያው እንግዲህ እሱ ያበራ እንትን እኮ የኮሚኒታሪ የሚባል ነው፣ ወታደር አይደለም። ወታደር አይደለም፣ ምን አይደለም፣ ስላባዶም የሚባል አለ። አሁን እንግዲህ በዛ እንትን ማለት ያው ይችሉ ነበረ፣ ግን ብዙ አላረጉም። ይሄ እርግጠኛ ነው። ያው 10 ዓመት ተኩል የእስራኤል መንግስት ለአበራ ታገለ ማለት ውሸት ነው፣ አልሆነም። አብይ የእስራኤል መንግስት አበራ እንዲመለስ ጠንክሮ ያልታገለው ለምን ነው ብለህ ታስባለህ? ያው ቀላሉ መልስ በዘረኝነት ማለት ነው አይደል? በዘረኝነት ማለት ነው፣ በቀለሙ ነው ማለት ነው። ይሄ ነው። ግን እዚህ በበላይ እንትን አለ። ፓወር ያስፈልጋለኝ። ምን አይነት ፓወር ያስፈልጋለኝ? የሚዲያ ፓወር ያስፈልጋለኝ፣ የፖለቲሽን ፓወር ያስፈልጋለኝ፣ የገንዘብ የኢኮኖሚ ያስፈልጋለኝ። ይሄ ሁላ ስለሌለህ እንዴት ትታገላለህ? ቤተሰብ እኮ ይህ ችሎታ የሌለው ጊዜ ሲሆን እንዴት ይታገላለኝ? እንዴት ነገሩን ያቀሰቀሰዋለኝ? እና ገንዘብ ያስፈልጋለኝ፣ ሰው ያስፈልጋለኝ፣ ብዙ ነገር ያስፈልጋለኝ እና ይህን አልባ በጣም ይከብዳለኝ። እንትን መንግስትን እንትን ማለት ማነቃነቅ፣ መንግስት እንዲሰራ ማነቃነቅ ማለት ያው እንግዲህ የቀለም ብቻ አይደለም። ቀለሙ ያው የእስራኤልን ሶሳይቲ ስታያቸው ብዙ ሰዎች እንግዲህ ለምሳሌ እኛ ለራሴ ቤተ ክህነት ትምጾለትበት ያው 10 ዓመት ሻባት እንትን እላቸዋለኝ። ሚሸብራህ ማለት ሚሸብራህ ለአበራ መንግስቱ አርጉለት ስሙን አልያዙትም፣ ራሳቸው አስበው አያርጉትም። ለምን አበራን ልክ እንደ ራሳቸው ልጅ አያዩትም። የተለየ ነው። እኛም እንደዚህ ሳይሆን የተለየ ነው፣ እንደዚህ ነው የሚያዩትና ይሄ ከባድ ነው። ይሄን መስማት መቼም እንግዲህ አብይ በዚህ ጦርነት አሁን 33ኛ ማህበረሰብ አባል የህይወት መስዋዕትነት ከፍለዋል። 3ቱ ዜጎች ናቸው። ቀሪዎቹ ያው በጦርነት በውጊያ ነው መከላከያ ሰራዊቱ አባላት። ከቁጥራችን አንጻር ደግሞ በኢትዮጵያ ቤተ እስራኤል ቁጥር አንጻር ሲታይ በጣም ቁጥሩ የተጋነነ ነው። ይሄን ያህል በጦርነት በአሁን በአንድ ጦርነት ብቻ መሞታቸው ግን
ግን ደግሞ ምን ይባላል መሰል አንዳንዱ እነዚህ ተዋጊ ብቻ ነው የነበሩ ወይስ በተለላቅ የመከላከያ ሰራዊቱ ክፍል በመረጃ ክፍል በምን ነበሩ ሲባል ተዋጊ ብቻ ናቸው እና እንዲህ አይነት ነገሮች ይነሳሉና እንደው ምን መልእክት አስተላልፋለህ ለወደፊቱ? የሃይማኖትን ጉዳይም አላየኸውም ገና? ይህ ሁላ ያው እኛ እንደምናውቀው የኛ ሰዎች ብዙ እንትን ውትድርና ሄደው ያገለግላሉ። ምን ይላሉ? ግን በተራ ውትድርና ብቻ ነው በዛ ጀምረው በዛው ይጨርሳሉ። እንደው ከፍተኛ ደረጃ እንኳን ደረሰ የሚባል ብዙ አንሰማም። የለም እኮ በዛም እንትን ይሄ እኮ ትልቅ ችግር ነው። ይሄም እንትን አድርገው መንግስት ብቻ ሳይሆን ያው እንትን በስነ ስርዓት እንትን ታልወሰዱትኝ ይህን ነገር እንዴት ቼንጅ እናደርጋለን ብለው ታላሉት ብዙ ልውጥ አይመጣም ማለት አሁን እንግዲህ ብዙ ሰዎች አሁን ለምሳሌ የሞቱትን ወታደሮች ቤተሰባቸው ጎንደር አሉ፣ አዲስ አሉ የሚቆዩ እስካሁን ድረስ እዛ ያሉትኝ ብዙ ሰዎች አሉ። እና እነዚህ ሰዎች እነዚህ ልጆች ለዚች ሀገር ብለው ይሞታሉ ለዚች ሀገር ብለው፣ ግን ወንድማቸው ገና ኢትዮጵያ ነው ያሉ። ምን አይነት ነገር ነው ይሄ ነገር? እኮ በጣም የሚረብሽ ነው ማለት እዚህ እንትን ሰዎች ልጆች ገና እንትን ሂደው ወታደርነት እንትን ብለው አገልግለው ወንድማቸው እዛ የቆዩ ይሁዳ አይደሉም፣ እንትን ናቸው፣ ፋላሽ ሞራ ናቸው፣ እንትን ባጀት የለም፣ እንትን የለም። በዛን ሰዓት ያው በአመት 30,000 በላይ ነው አሁን ሩሲያ ኡክራይና የመጡትኝ እና የገንዘብና የባጀት እንትን አይደለም አይደል? ያው ገንዘብ አለ፣ ቦታ አለ፣ ይሄ ሁሉ ነገር አለ። እንጀራ የአበሻ እንትን ሲሆን ለምንድን ነው እንደዚህ የሚሆነው? ወይም አሁን ውትድርና አገልግሎ ምን ብሎ ትምህርት ተምሮ ስራ ሂዶ ሊሰራ ሲል ያቆሙታል። ቅድም እንዳልከው ነው አቤ፣ የፖለቲካ ኃይል ያስፈልጋል፣ የኢኮኖሚ ኃይል፣ የተማረ ሰው ያስፈልጋል። ህብረተሰቡ ለአንድ ነገር ተጽዕኖ ማድረግ ሲፈልግ መሪ ያስፈልገዋል። ያ ነገር እንዲፈጸም የመንግስትን ቁልፍ የሆኑ ቦታዎችን እንዲነቃነቁ እንዲሰሩ ማድረግ ያስፈልጋል። ብዙ የቤት ስራ አለ። አሁን ለምሳሌ ቅድም ወርቅነሽ ያነሳችው ነገር አለ። ሃይማኖት የምትባል ልጅ ጠፋች፣ እንደ ጠፋች የሆነ ነገር ተደረገ፣ ፈለገ ምናምን ተባለ። አሁን ግን አንድም ሰው ሲያወራ አሰማም ነገሩን የሚያነቃንቅና ይሄም ካልጋው ጋር ይያያዛል። ብዙ የቤት ስራ ይጠብቀናል። አንዳንድ ጊዜ ድህነታችን ይጠብቀናል። ልንገርህ ገብርኤል፣ አሁን ለምሳሌ የኛ ቁጥር ትልቅ አይደለም። ስለዚህም 2% አንሞላም በእስራኤል ግን አሁን ለምሳሌ ሃይማኖት እንግዲህ ዮም ሽሊሺ አሁን የሚመጣው ዮም ሽሊሺ አመት ሞላት እንደጠቀማች ማለት ነው። አመት እና አመት እንዴት አሁን እንግዲህ ምን ሰውተዋልኝ? አሁን ፖሊስ እንትን አላገኘናትም ፈልገን አጣናት አሉ። ታጣቸዋትኝ የላ እንትን አምጡ፣ የላ ቲም አምጡ፣ የላ ጽሕፈት ያስፈልጋልኝ፣ አዲስ ጽሕፈት ያስፈልጋልኝ። ሻባክ አለ ለምሳሌ ሻባክ አሁን ለምሳሌ እንደዚህ አይነት ነገር ሻባክ ተገባ በቀላል ነው የሚያገኟትኝ። ግን ይህንም አያደርጉትም። ይህንም እንትን አይሉም። አሁን እቺ ልጅ መርከስ ክሊታ ነው የጠፋች። መርከስ ክሊታ ስትገባ እያዩዋትኝ በእንትን በካሜራ ያዩዋታልኝ ስትገባ እና እንዴት ጠፋች? አሁን እንግዲህ የእስራኤል ሀገር እስቲ ያስቡትኝ። አሁን ለምሳሌ አንድ ሰው እንኳን እዚህ መርከስ ክሊታ በጥፋት የፈለገ ሀገር ቢሆን ሄደው ያገኙታልኝ እና ቴክኖሎጂ አላቸው አይደለም? ቴክኖሎጂ አላቸው፣ ግን የሌላቸው ነገር ምንድን ነው? ፍላጎት የላቸውም። እና ፍላጎት የሌላቸው ሲሆን እኛ ራሳችን አበሻ ስንባል ራስ በራሳችን ያው የፖለቲሽን እንትን ባይሆን በአንድ ላይ ሆነን ታልሰራነ ልዩት አይመጣንም። እና አሁን እንጌት ለምሳሌ 3 መንበር ክኔሴት አሉ፣ የአበሻ 3 አሉ። አሁን 3ታቸው በአንድ ላይ እንትን ብለው ራሳቸው 3ታቸው ቢሰሩ በአንድ ላይ ስለዚህ ጉዳይ ስለ ሃይማኖት ያው እኛ እርግጠኛ ያገኟታልኝ። ያው እንትን ያስፈልጋልኝ፣ ያው አዲስ እንትን ጽሕፈት ሐኪራ ያስፈልጋል። የፈለገ ነገር ቢሆን ያው ለምን ፓወር አላቸው። ለምንድን ነው አብይ የሃይማኖት ጉዳይ እንግዲህ እንዳልከው ማክሰኞ ሰልፍ አለ። ባለፈው ያው በነበረውም በቤተሰቦች በተደረገላቸው ቃለ መጠይቅ ነበርክ፣ በየጊዜው ትንቀሳቀሳለህ እናውቃለን። ምንድን ነው አሁን ጥያቄው? ሰልፉ ዓላማው ምንድን ነው? አጠር አድርገህ ባለኝ ጊዜ። ያው ይህ እንዳልኩትኝ መጀመሪያ እንትን አለ ኻቱፋና ነይደረት የሚባል አለ። ያው እንግዲህ ነይደረት ማለት ጠፋች ማለት ነው። ጠፋች ግን ኻቱፋ ሰው እንትን ወስዷት ነው ሆን ብሎ አስቦ ወሰዳት ማለት ነው። መጠለፍ ተጠለፈ እንደዚህ ተሆነ ጠልፏት የወሰዳት ተሆነ
ያው እነሱ የሚሰሩት ስራ የተለያየ ነው፣ አንድ አይደለም። ነደረች ሲባል ያው ጠፋች እንግዲህ አንድ እንፈልጋታለን አልተገኘች በቃ በተቀረች። ግን ኻቱፋ ሲባል ማለት ሰው ቀምቷት ነው እና ስለዚህ የላንተን ፓወር ያስፈልጋልኝ የሚሽተራ ፓወር የላንተን ያስፈልጋልኝ። ይሄ መጀመሪያ ነው። ሁለተኛ ያው እንዳልነው ጸበት ሐኪራ ተለለ እቺ ልጅ በቃ ጠፍታ ነው የምትቀር እና ለምንድን ነው ክነሰት ይሄ ሁላ አፍጋናም አይደለም ያው የዓመት እንትን ማለት ነው አጽረት መኻ ማለት ነው ዓመት አዎ ለምንድን ነው ክነሰት ላይ የዛ ነው የሚቀመጡ እነሱ እንትን ያው ኸብረ ክነሰት እዛ ነው ያሉት። እነሱን መጠየቅ እናንተ ምን ሰርታችኋልኝ ለዚህ ልጅ እንድትገኝ ምን አድርጋችኋልኝ? ያው 120 ኸብረ ክነሰት አሉ እዛ ምን ሰርታችኋልኝ ስለዚህ ልጅ እና የእናንተ ነው የእናንተ አኽራዩት ነው። እና ይሄን ማለት ነው ሁለት ነገሮች ያው መጀመሪያ ሃይማኖት ናይደረት አይደለችም እንትን ኻቱፋ ናት። ይሄ መጀመሪያ ነው። ሁለተኛ ደግሞ ጸበት ሐኪራ አዲስ እንትን ያስፈልጋልኝ ለምን እስካሁን ድረስ ምንም አልሰሩም አላገኟትም የላንተን ያስፈልጋልኝ። ጥሩ አብይ እንግዲህ በመጨረሻ የምትለው ነገር ከሌለ በጣም እናመሰግናለን። ጥሩ ነው አማርኛ እንግዲህ ከዚህ በኋላ በአማርኛ ነው ለመጨረሻ ያው በጀመርነው እንትን ፈልጋለሁ ባበራ አሁንም አበራ ተመልሷል በእግዚአብሔር እርዳታ ተመለሰ። ግን አሁንም ያው ይሄ ቤተሰብ ማገዝ አለብን ማለት አገርነሽን አየልኝን ቤተሰብን ሁላ በአጠቃላይ እነሱ ያስፈልጋቸዋል። ያው እነሱም ራሳቸውም እንትን ብለዋለኝ እና ስለዚህ በጣም የሚያስደስት ነው። ሼኽያ ነው። አሜን። በጣም እናመሰግናለን አብያለው። መልካም ምሽት ይሁንልሽ አባቷ። መልካም ምሽት፣ መልካም ሳምንት አብይ። መልካም ምሽት።